ሰላም የጽሬ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የአማርኛ ፊደላትን ቃላት ስንመሰረት ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ ማለት ነው። እንግዲህ ቃላቶችን እንዴት እንደመሰረቷቸው እንዴት ጽፌ ይዣቸው እንደመጣው በደንብ አድርጋችሁ ትከታተሉኛላችሁ። የቻላችሁ ደብተር እስክሪብቶ ብትይዙ በጣም ምርጥ ነው። ያልቻላችሁ ደግሞ በደንብ አድርጋችሁ እኔ የማነበውን ቪዲዮ በደንብ አድርጋችሁ ለመያዝ ሞክሩ ማለት ነው። ኦኬ አሁን ወደ ትምህርታችን። እሺ ከዚህ ጋር የምናያት ዘለለ ይላል። እንግዲህ እዚህ ጋር እንደምታዩት ዘለለ እንግዲህ የመጀመሪያ ፊደል ናት። ለመጀመሪያ እነዚህ ፊደላት የመጀመሪያ ፊደሎች ናቸው ማለት ነው። ዘለለ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ዜና ይላል። ባንድ ላይ ዜና እንግዲህ የዘ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። እና ደግሞ የነ ቤተሰብ አራተኛ ዜና የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣዩ ዝናብ ይላል። ባንድ ላይ ዝናብ እንግዲህ የዘ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። እና ደግሞ የነ ቤተሰብ አራተኛ ደግሞ የበ ቤተሰብ ስድስተኛ ዝናብ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደመና እንግዲህ የመጀመሪያ ፊደል ናት። የመጀመሪያና ደግሞ የነ ቤተሰብ አራተኛ ደመና የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘዴ ይላል። እንግዲህ የመጀመሪያ ፊደል ናት። ደግሞ የደ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ዘዴ የሚል ቃል እንመሰርታለን ማለት ነው። ኦኬ ጾሎት ይላል። እንግዲህ ባንድ ላይ ጾሎት እንግዲህ የመጀመሪያ ፊደል ናት። ደግሞ ለቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ ጾሎት የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ሀብት ይላል። ባንድ ላይ ስናነብ ሀብት እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ስድስተኛ የምናገኛት ደግሞ የቤተሰብ ስድስተኛ ሀብት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ኃይል ይላል። ባንድ ላይ ስናነብ ኃይል እንግዲህ የመጀመሪያ ፊደል ናት። ይሄ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ደግሞ የቤተሰብ ስድስተኛ ኃይል የሚል ቃል መመስረት እንችላለን ማለት ነው። ወደ ቀጣይ ስንሄድ ሄሎ ይላል። ባንድ ላይ ስናነብ ሄሎ እንግዲህ ያ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ ለቤተሰብ ሰባተኛ የምናገኛት ናት ማለት ነው። ሄሎ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ህዝብ ይላል። ባንድ ላይ ስናነብ ህዝብ እንግዲህ የመጀመሪያ እንግዲህ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የዘ ቤተሰብ ስድስተኛ ደግሞ የቤተሰብ ስድስተኛ እነዚህ ፊደላት ስድስተኛ ፊደላት የምናገኛቸው ናቸው ማለት ነው። ህዝብ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ማለ ይላል። ባንድ ላይ ማለ እንግዲህ የመጀመሪያ ፊደል ናት። የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ናት ማለት ነው። ማለ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ፊልም ይላል። ባንድ ላይ ፊልም እንግዲህ የፈ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ደግሞ ለቤተሰብ ስድስተኛ ደግሞ የመቤተሰብ ስድስተኛ ፊልም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ፊት ይላል። ባንድ ላይ ስናነበው ፊት እንግዲህ የፈ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ፊት የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ መሬት ይላል። ባንድ ላይ ስናነበው መሬት እንግዲህ የመጀመሪያ ፊደል ናት። ደግሞ የረ ቤተሰብ አምስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። መሬት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጋዝ ይላል። ባንድ ላይ ጋዝ እንግዲህ የገ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የዘ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጋዝ የሚል ቃል ይመሰርትልናል ማለት ነው። ወደ
ወደ ቀጣዩ ስንሄድ ሐሰት ይላል። በአንድ ላይ ስናነበው ሐሰት እንግዲህ ሀ የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ፣ ተ ደግሞ የተቤተሰብ ስድስተኛ የምናገኛት ማለት ነው። ሐሰት የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ኬንያ ይላል። በአንድ ላይ ኬንያ እንግዲህ የከቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። እኔ ደግሞ የኔ ቤተሰብ ስድስተኛ፣ ይሄ ደግሞ የቤተሰብ አራተኛ የምናገኛት ኬንያ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ መሪ ይላል። በአንድ ላይ ስንሄድ መሪ እንግዲህ መጀመሪያ ፊደል ናት። ሪ ደግሞ የረ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። መሪ የሚል ቃል እንመሰርታለን ማለት ነው። ኦኬ ቤዝ ይላል። በአንድ ላይ ስናነብ ቤዝ እንግዲህ የበቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። እዛ ደግሞ የዛ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ቤዝ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ሌላው ስንሄድ ድምጽ ይላል። በአንድ ላይ ስናነበው ድምጽ እንግዲህ የደቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ደግሞ የመቤተሰብ ስድስተኛ፣ ደግሞ የጸቤተሰብ ስድስተኛ የምናገኛት ናት ማለት ድምጽ የሚል ቃል እንመሰርትበታለን ማለት ነው። ድምጽ የሚል ቃል እንመሰርትበታለን። ወደ ቀጣይ ስንሄድ ሌባ ይላል። በአንድ ላይ ስናነብ ሌባ እንግዲህ የለቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የበቤተሰብ አራተኛ የምናገኛት ናት ማለት ነው። ሌባ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ መከረ ይላል። በአንድ ላይ ስናነብ መከረ እንግዲህ የመጀመሪያ ፊደል ናት። ከየመጀመሪያ ረ ደግሞ የመጀመሪያ ማለት ነው። እነዚህ ፊደላት የመጀመሪያ ፊደሎች ናቸው። መከረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ነበረ ይላል። እንግዲህ ነበረ እንግዲህ የመጀመሪያ ፊደል በ የመጀመሪያ ረ ደግሞ የረ ቤተሰብ ነበር ይላል። እንግዲህ የመጀመሪያ ፊደል በየመጀመሪያ ረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ነበር የሚል ቃል ይሰጠናል ማለት ነው። ኦኬ ምግብ ይላል። በአንድ ላይ ስናነብ ምግብ እንግዲህ የመቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። እንግዲህ ደግሞ የገቤተሰብ ስድስተኛ፣ ደግሞ የበቤተሰብ ስድስተኛ ምግብ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ፓስታ ይላል። በአንድ ላይ ፓስታ እንግዲህ የከቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ደግሞ የሰቤተሰብ ስድስተኛ፣ ደግሞ የተቤተሰብ አራተኛ ፓስታ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ አሰበ እንግዲህ የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ፣ በ ደግሞ የበቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። አሰበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አዳጋ ይላል። በአንድ ላይ አዳጋ እንግዲህ የመጀመሪያ ፊደል ናት። ዳ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ገ ደግሞ የቤተሰብ አራተኛ፣ አዳጋ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘመን ይላል። በአንድ ላይ ስናነበው ዘመን እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። እኔ ደግሞ የኔ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ዘመን የሚል ቃል ይመሰርትልናል ማለት ነው። እንግዲህ አማርኛ ፊደላትን ቃላት ምስረታ የምንላቸው እነዚህ ናቸው። እንዴት እንደመሰረትናቸው፣ እንዴት እንደጻፍናቸው በደንብ አድርጋችሁ ተከታትላችሁኛል። በመጪው ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።